በእንስሳት ላይ የሚደረግ የመድኃኒት ሙከራ ለሰው ልጅ ሙሉ በሙሉ አስተማማኝ አይደለም ሲሉ የብሪታንያ ሳይንቲስቶች አዲስ ጥናታቸውን አሳወቁ። ሳይንቲስቶቹ ለአዳዲስ መድኃኒቶች ሙከራ የሚሆን ጥቃቅን ሰብአዊ የሰው አካላትን ወይም ኦርጋኖይዶችን ሊያበቅሉ መሆኑን አሳውቀዋል። ከዚህ ቀደም አዳዲስ መድኃኒቶች ለገበያ ከመቅረባቸው በፊት በእንስሳት በተለይም በአይጦች ላይ ይሞከሩ ነበር። ይሁን እንጂ የእንስሳትና የሰው ልጅ የባዮሎጂካል አወቃቀር የተለያየ በመሆኑ በእንስሳት ላይ የሰሩ መድኃኒቶች በሰው ላይ ሲሞከሩ ተመሳሳይ ውጤት ሳያሳዩ ሲቀሩ ወይም የጎንዮሽ ጉዳት ሲያመጡ ቆይተዋል። አይጦች ይህ መድኃኒት በሰው አካል ላይ በትክክል ይሰራል ወይስ አይሰራም የሚለውን ትክክለኛ ምላሽ መስጠት አይችሉም ብለዋል። ታዲያ የብሪታንያ ሳይንቲስቶች አዲስ መፍትሄ ብለው ያመጡት መላ ከሰው ህዋሳት ወይም ሴልስ በመነሳት በላብራቶሪ ውስጥ ጥቃቅንና እንደ ጉበት፣ ኩላሊት ወይም ልብ ያሉ አካላትን ወይም ኦርጋኖይድ በመባል የሚታወቁትን ማሳደግ ወይም ማብቀል ጀምረዋል። ጠቀሜታውም አዳዲስ መድኃኒቶች በሰው ህብረ ህዋስ ላይ በቀጥታ በመሞከራቸው የበለጠ ትክክለኛና አስተማማኝ ውጤት ይሰጣሉ ተብሏል። በሳይንሳዊ ምርምር ወቅት በእንስሳት ላይ የሚደረገው የላብራቶሪ ሙከራ ወቅት የሚያጋጥሙ ችግሮችና ስጋቶችን በከፍተኛ ሁኔታ ለመቀነስ ያስችላል ብለዋል። ዘገባው የዘ ጋርዲያን ነው። ከዚህ በፊት የወባ በሽታ መድኃኒቶችን የመላመድ ችግር እንዳጋጠመ ዘግበን ነበር። ታዲያ ለዚህ መፍትሄ ይሆን ዘንድ ሳይንቲስቶች የወባ በሽታን ለማስቆም አዲስ መንገድ አግኝተናል ብለውናል። ሳይንቲስቶች ትንኟን በህይወት እንድትኖር ማድረግ ነገር ግን በውስጧ የሚገኘውን የወባ ጥገኛ ተህዋሲያን ወይም ፓራሳይት መግደል ሁነኛ መፍትሄ ነውም ብለዋል። ከዚህ ቀደም የወባ በሽታን ለመከላከል ዋናው ትኩረት የነበረው የወባን አስተላላፊ የሆኑትን አናፊለስ ትንኞች በኬሚካል ወይም በተባይ ማጥፊያ ወይም ደግሞ በመረብ ጨርሶ ማጥፋት ላይ ነበረ። አዲሱ ዘዴ ግን ተመራማሪዎች ትንኟን ሙሉ በሙሉ ከማጥፋት ይልቅ ትንኟ በህይወት እንድትቆይ አድርገው ነገር ግን ወደ ሰው በሚተላለፍበት ወቅት በሽታውን የሚያስከትለውን ፕላስሞዲየም ጥገኛ ተህዋሲያን በትንኟ አካል ውስጥ በመድኃኒት ወይም በባዮሎጂካል ዘዴ እንዲጠፋ ማድረግ ይቻላል ብለዋል። ትንኞች ሙሉ በሙሉ እንዲጠፉ ካልተደረገ በተባይ ማጥፊያዎች ላይ የሚኖረው የመቋቋም አቅም ወይም ሬዚስታንት ይቀንሳል። በስነ ምህዳር ወይም ኢኮሲስተም ውስጥ ትንኞች ያላቸውን ድርሻ ሳያቋርጡ የወባ በሽታ ስርጭትን በብቃት ለመቆጣጠር ይቻላል ብለዋል። አውሮፓውያን አርሶ አደሮች ከከፍተኛ ሙቀት ለመዳን የስራ ሰዓታቸውን ወደ ማታ መቀየር ላይ ናቸው። በአውሮፓ በተለይም በበጋ ወቅት የሙቀት መጠኑ ከጊዜ ወደ ጊዜ እየጨመረ መምጣቱን በቀን ውስጥ በሜዳ ላይ ሰርቶ ለመቆየት አስቸጋሪ አድርጎታል። ይህ ከልክ ያለፈ ሙቀት ሰብሎችን ከመጉዳቱም በላይ በሰራተኞች ጤና ላይ ከፍተኛ አደጋ እያደረሰ ይገኛል። አርሶ አደሮቹ ከቀኑ ከባድ ፀሐይና ሙቀት ለመትረፍ ሲሉ የስራ ሰዓታቸውን አስተካክለዋል። አብዛኛውን የእርሻ ስራ እንደ መሰብሰብ፣ ማረስና ሌሎች ሩዝ ሰብል እንክብካቤዎችን የሚያከናውኑ አየሩ ቀዝቃዛ በሆነበት በሌሊት ወይም ደግሞ ጎህ ከመቅደዱ በፊት ባሉ ሰዓታት እንዲሆኑ አድርገዋል። ይህን ማድረጋቸው ሰብሎች ከቀን ከፍ ያለ የሙቀት ውጥረት ያድናቸዋል። ሰራተኞችም በደህና ሁኔታ ስራቸውን ማከናወንም እንዲችሉ አድርጓቸዋል። ሳይንቲስቶች 5.6 ትሪሊዮን ፒክስሎችና ወደ 4 ቢሊዮን የሚጠጉ የጠፈር አካላትን ወይም ከዋክብትን፣ ጋላክሲዎችና ሌሎች የጠፈር አካላትን የያዘ ትልቁን የጽንፈ ዓለም ባለ 2D ካርታ ፈጠሩ። ይህ የጠፈር ካርታ በአይነቱ እጅግ ግዙፍ ሲሆን 5.6 ትሪሊዮን ፒክስሎችን ይህም ማለት እጅግ ከፍተኛ ጥራት ያለው ዲጂታል ምስል አለው። እንዲሁም በውስጡ 4 ቢሊዮን የሚጠጉ የጠፈር አካላትን እንደ ጋላክሲዎች፣ ከዋክብትና የጥቁር ቀዳዳዎች ያሉትን ያካተተ ነው። ይህም ጠቀሜታው ምንድነው ካልን ሳይንቲስቶች የጠፈርን አወቃቀር ስፋትና አፈጣጠር በጥልቀት ለመረዳት ይረዳቸዋል። እንዲሁም በአይን የማይታዩትን ነገር ግን በጠፈር ውስጥ ትልቅ ሚና የሚጫወቱትን ሚስጥራዊ የጠፈር ኃይሎችና አካላት ለማግኘት
ትልቅ መሰረት ይጥላል። ከዚህ ቀደም ተፈጥረው ከነበሩ የጠፈር ካርታዎች ሁሉ በይዘቱና በግልጽነቱ ወደር የሌለው በመሆኑ ለጠፈር ተመራማሪዎች ትልቅ ግኝት ተብሎ ተመዝግቧል።